በዓለም ላይ ካሉ ጦርነቶች ሁሉ ከባዱ ጦርነት የትኛው እንደሆነ ታውቃላችሁ? በሜዳ ላይ የሚደረገው አይደለም። እዚሁ አእምሯችን ውስጥ የሚደረገው የሐሳብ ጦርነት ነው። ቆይ ዛሬ የምንመለከተው ከዚህ ሐሳብ እስር ቤት እንዴት መውጣት እንደምትችሉ ቁልፉን ይሰጣችኋል። ታላላቅ አባቶች ከሰይጣን ጋር ያደረጉት የሐሳብ ትግል እና እንዴት እንዳሸነፉት ስትሰሙ የራሳችሁን ሕይወት ታገኙበታላችሁ። በጭንቅላታችሁ ውስጥ ያለው ጦርነት እንዲያበቃ ይህንን ቪዲዮ እስከ መጨረሻው በጥሞና ተከታተሉ። አባቶች በእኛ ዘንድ ሁለት ፈቃዶች እንዳለ ያስረዳሉ። ታላቅ የሆነውና የከበረው ፈቃዳችን ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን የሚሻ የውስጣዊ ሰውነታችን ፈቃድ ነው። ቆላስይስ ምዕራፍ 3 ቁጥር 1። የተዋረደውና ታናሽ የሆነው ፈቃዳችን ደግሞ እርካታን ብቻ የሚሻው ፈቃዳችን ወይም የኃጢአት ሕግ ሲሆን ዓለምንና የሥጋ አምሮቱን ብቻ የሚከተል ነው። ቅዱስ ጳውሎስ እንደተናገረው እነዚህ ሁለቱ ፈቃዳት በውጊያ ላይ ናቸው። ሮሜ ምዕራፍ 7 ቁጥር 23። በሚያሳዝን ሁኔታ ብዙውን ጊዜ ታላቅ የሆነውን ፈቃዳችን የሚያሸንፈው የተዋረደውና ታናሽ የሆነው ፈቃዳችን ነው። ስለዚህ የኃጢአት ሕግ ወይም የተዋረደው ፈቃድ ወይም የራስን እርካታ ብቻ የሚሻው ፈቃዳችን የሚመራው በቀንደኛው ጠላታችን በዲያብሎስ ነው። እንዲሁም በልዕልና ያለው ፈቃዳችን በጸጋው ይመራል ልንል ማለትም አያስፈልግም። የክርስቲያናዊ ፍጹምነት ዓላማ ሁኔታዎችን ማለዋወጥና ሥጋዊ ፈቃዳችን ለመንፈሳዊ ፈቃዳችን ማስማረክ ነው። ይህ ግን እጅግ ፈታኝ ነው። ቅዱስ ጳውሎስ ራሱ እንዲህ ሲል ሐዘኑን ገልጧል። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ሮሜ ምዕራፍ 7 ቁጥር 24። ዲያብሎስ እጅግ ተንኮለኛ ነው። ሥጋዊ ፈቃዳችንን ለመንፈሳዊ ፈቃድ ለማስገዛት ብችል እንኳን ስልቱን ይቀይራል። መንፈሳዊውን ፈቃዳችን ከጸጋ እግዚአብሔር የተለየ እንዲሆን አድርጎ ያበላሸዋል። ምንም እንኳን እያደረግን ያለው ነገር መልካም ቢሆንም ከእግዚአብሔር ፈቃድ ውጪ በሆነና እግዚአብሔርን ደስ በማያሰኝ መንገድ ካደረግነው ዋጋ አይኖረውም። ይህ ባይሳካለት እንኳን ሌላ ስልት ይሞክራል። በልባችን ውስጥ የኩራትና የጻድቅነትን ስሜት እንዲያድርብን ያደርግና በጽድቃችን ልናገኘው የሚገባን ዋጋ ያሳጠናል። በዚህ ውጊያው ምን ያህል የተወሳሰበ እንደሆነ የተረዳን ይመስለኛል። እናም እስከ መጨረሻይቱ እስትንፋስ ድረስ መዋጋት ይጠበቅብናል። ቅዱስ ጳውሎስ በዕብራውያን ምዕራፍ 12 ቁጥር 4 ላይ ያስጠነቅቀናል። ከኃጢአት ጋር የተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። በኤፌሶን መልእክቱ እንዲህ ሲል ያሳስበናል። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ኤፌሶን ምዕራፍ 6 ቁጥር 12 እስከ 13። ቅዱስ ጴጥሮስም በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። ይህ እንድንዋጋና እንድናሸንፍ የምንጠበቅበት ብዙ ትግል የሚጠይቅ ጦርነት ነው። እጅግ ፈታኝ ነው ትሉ ይሆናል። ጌታችን ኢየሱስ ክርስቶስም 100% ይስማማበታል።
ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። ማቴዎስ ምዕራፍ 7 ቁጥር 14። አስደሳቹ ዜና ባላጋራችን ዲያብሎስ የሚያገሳው አንበሳ ነፃ ፈቃዳችን መንካትና ማስገደድ ግን አይችልም። የሚችለው ዕቃዎቹን እንደሚሸጥ ጥሩ ነጋዴ መሆን ብቻ ነው። የቀረበውን ዕቃ ወዶ መግዛት ወይም አለመቀበል የኛ ሙሉ መብት ነው። ወደ ካናዳ ለመጀመሪያ ጊዜ ስንመጣ ቶሎ ከጥቅም ውጭ ሊሆኑ የሚችሉ ዕቃዎችን በሚሸጡ ብልጣብልጥ ነጋዴዎች በተደጋጋሚ ተሞኝተን ነበር። አሁን ግን ነጋዴዎች የሚነግሩንን ሁሉ ማመን እንደማይገባን ተምረናል። ብዙዎቹ እየደወሉ በማይሆን ተስፋ ሊሞሉን ሊደልሉን ይሞክራሉ። እንዴት ጠንቃቃ መሆን እንዳለብን ስለተማርን ሌላ ድርድር ውስጥ ሳንገባ በአጭሩ እንገተዋለን። አንዳንዴም ከወትወታችሁ ለመላቀቅ ስትሉ ቆጣ ልትሉ ትችላላችሁ። እንዲህ አይነቶቹ ብልጣብልጦች በወጥመዳችሁ ውስጥ እንድትገቡ ለማሳመን ልዩ ልዩ ዘዴዎችን ይጠቀማሉ። ይህንን ጣቢያ መቼም ሁላችሁም ታስታውሱታላችሁ። እንኳን ደስ አላችሁ፣ ወደ ጀማይካ ለመሄድ የነጻ ትኬት አሸናፊ ሆናችኋል፣ ወይም የቴሌቪዥን ተሸላሚ ሆናችኋል የሚሉ ብልሆች ከሆናችሁ ሸንገላችሁን ከንቱ ልታደርጉ ትችላላችሁ። እኔ በግሌ በነጻ መወሰድን ሃይማኖታዊ ፍቅርን ብዬ አሳፍራችኋለሁ። የዲያብሎስም እንዲሁ ተመሳሳይ ነው። ማታለያዎችን ሊጠቀም ይችላል። እናንተ ካልፈለጋችሁት ግን ምንም ማድረግ አይችልም። ቅዱስ ጴጥሮስ እንዳለው በመጠን የምትሆኑ ንቁዎች ከሆናችሁ ማታለያዎችን ቢቀያየር እንኳን ድሉ የእናንተ ይሆናል። ዲያብሎስ ወደኛ የሚልካቸው መደለያዎች እንዴት ልንቋቋም እንችላለን? የመጀመሪያው ነገር ጸሎት ነው። ደካማነታችሁን ወደ ጌታችን አምጡት። በአጋፔ ጸሎታችን እንደምንለው ጻድቅ በጭንቅ የሚድን ከሆነ እኔ ኃጥእ የት ልቆም እችላለሁ? በድካሜና በተሰባሪነቴ የቀኑን ሸክምና ቃጠሎ መታገስ አልቻልኩም። እንደዚህ ብላችሁ ለምኑ። ከቅዱስ ጳውሎስ ጋር ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብላችሁ አልቅሱ። ከመዝሙረኛው ጋርም ድውይ ነኝና አቤቱ ማረኝ። ለእግዚአብሔር ፊት ደካማነቱን የሚገልጸው ዲያብሎስ ሊያጠቀው አይችልም። ሁለተኛው ነገር ኃጢአትን መጥላትና የኃጢአት ነጋዴ የሆነውን ዲያብሎስ እንዴት መጥላት እንደሚቻል ራስን ማስተማር ነው። ኃጢአትንና ዲያብሎስን መጥላትን ተማሩ። ሁላችንም በመጨረሻ በክርስቶስ የፍርድ ወንበር ፊት እንደምንቆምና የኃጢአት ደሞዝ ሞት እንደሆነ አትርሱ። የአጋፔ ጸሎትን ቃላት አስታውሱ። እነሆ በጌታ የፍርድ ወንበር ፊት የሚቆም ነኝ። በኃጢአቴ አፍራለሁ፣ እጨነቅማለሁ። ጸሎትና የፍርድ ቀንን ማሰብ የመከላከያ መንገዶቻችሁ ናቸው። ነገር ግን ጠላት ሲያጠቃኝስ ምን ማድረግ እችላለሁ? አንድ ምሳሌ እንውሰድ። ለምሳሌ አንድ ሰው ሰደበህ እንበል። ወዲያው የኃጢአት አቅራቢ ዲያብሎስ ወደ አንተ ቀርቦ ለክብርህ እንድትቆምና በዚያ ሰው ፊት ፈሪ መስለህ መታየት እንደሌለብህ ይመክርሃል። ነገሩን የጀመርከው አንተ አለመሆንና ምንም ብታደርግ ራስን ለመከላከል ያደረከው እንደሆነ ይነግርሃል። የሹክሹክታ ይደጋገማል። ያንተ ምላሽ ግን የሹክሹክታ የሰይጣን መሆኑን ማስታወስ ነው።
ለራስህ እስቲ ቆይ፣ በዚህ ምክር ነጋዴው ዲያብሎስ የቁጣና የበቀልን ኃጢአቶች ሊሸጥልኝ እያግባባኝ ነው። እንደዚህ በል፣ የተሸጠልህ ኃጢአት ምንድን እንደሆነ ላይ ከዚያም ወደ ልብህ ሳይደርስና ስሜትህን ሳይገዛ በፊት በቁጥጥር ስር አውለው። ከዚያም ከኋላ ሂድ አንተ ሰይጣን ብለህ አባርረው። ዲያብሎስ ይህንን ሰምቶ ከኋላ ይሄዳል ብለህ አትገምት። እዚህ ጋር ከዚህ በፊት ያየናቸው ራስን የመጠበቂያ መንገዶች ስራ ላይ ሊውሉ ነው። እንዲህ ያሉትን የዲያብሎስ ምክሮች ለመጥላትና እንደ ጠላቶች ለመቁጠር ራስን አስለምድ። ከመዝሙረኛው ጋር አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። የባቢሎን ልጅ የተባሉት የሚጎዱን ክፉ ሐሳቦች እንደሆኑ አበው ይነግሩናል። የበረሃ አባቶች በተጨማሪ እነዚህን ሐሳቦች ለመቃወም የሚያዘወትሯቸውን ጸሎቶችን ያስተምሩናል። ይህም ጸሎት ከዲያብሎስ ከሚቀርብልን ክፉ ሐሳቦች ለመገላገል የምንጠቀምበት ምስጢራዊ መሳሪያ ነው። ይህም ጸሎት አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን በሚለው የዳዊት መዝሙር ነው። ጉባኤያት በተሰኘ የጆን ካሲን መጽሐፍም አንድ ምዕራፍ ይህንን ምስጢራዊ የጸሎት መሳሪያ የያዘ ነው። ይህንን ጸሎት ሰላም እስከምታገኝ ድረስ በህሊና ደጋግመህ ጸልየው። አንዳንዱ ደግሞ ይህንን ጸሎት እያማተብክ የበለጠ ውጤታማ ትሆናለህ ብሏል። ይህንን ክፉ ሐሳብ ሙሉ በሙሉ ማስወገድ ከፈለግ ዲያብሎስ እንድታደርገው ሹክ የሚልህን ነገር ተቃራኒውን ፈጽም። በክፉ ፈንታ መልካምን። ፍጹምነትን መፈለግ ማለት ከኃጢአት መገላገል ብቻ አይደለም። መዝሙሩም የሚለው ይህንን ነው። ከክፉ ሽሽ፣ መልካምንም አድርግ፣ ለሰላምም እሻ ተከተላትም። ጌታችን ይህንን የመሰለ ቃል ተናግሯል። ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታደርጉ አበድሩ፣ ዋጋችሁም ታላቅ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱ ለማያመሰግኑ ለክፉዎችም ቸር ነውና። ሉቃስ ምዕራፍ 6 ቁጥር 35። ፈቃድን ለእግዚአብሔር ማስገዛትን ስለመለማመድ ከመናገር በፊት ባለፈው ምዕራፍ ያየነውን ህሊናን ማስገዛት መልመድ ይቀድማል። ሰዎች ሁሉ መልካም ሲናገሩላችሁ ወዮላችሁ፣ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ጌታችን እንደነገረን በመጀመሪያ ህሊና በእግዚአብሔር ታምኖ ስድብን መታገስ መልመድ ይኖርበታል። ይህም ሁሉ ሆኖ ጦርነቱ የማያቋርጥ ሊሆን ይችላል። ክፉ ሐሳቦች እንደ ባህር ወጀብ በላይ ሊመጡብን ይችላሉ። የአጸፋ ውጊያ ለማድረግ እንድትችል እንደ ቀረርቶ ዜማ የሚጠቅመን ኃይለ ቃል አስታውስ። ለምሳሌ ከመዝሙረኛው ጋር እንዲህ በል፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉ፣ ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። መዝሙር 26 ቁጥር 1-3።
የእመቤታችን ድንግል ማርያምንም ረዳትነቷን ፈልግ። በአጋፔ ጸሎታችን የምንላትን በል። ንጽሕት ድንግል ሆይ የከላልነትሽን ጥላ በእኔ ላይ ዘርጊ፣ የክፉ ሐሳቦች ማዕበልም ከእኔ አርቂ። እነዚህ የአጋፔ ጸሎታት በፈቃዶቻችን በሥጋና በነፍስ መካከል በሚደረገው ውጊያ እንዲረዱን በአባቶች የተቀመጡ ናቸው። ክፉ ሐሳቦች ሲያጠቁ ሁል ጊዜ ከኛ ጋር ያሉት ከሚቃወሙን ይልቅ እንደሚበልጡ አስታውስ። አንድ ቀን ክፉ ንጉሥ በነቢዩ ኤልሳዕ ላይ ሙሉ ሰራዊት ሳዘመተበት የኤልሳዕ ባሪያ የከበቧቸውን ሰረገላዎች መሳሪያዎች ባየ ጊዜ እጅግ ፈራ። ነቢዩ ኤልሳዕ ግን አትፍራ፣ ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉ አለው። ኤልሳዕም የዚህን ሰው ዓይኖች ክፈት ብሎ ጸለየ። የሎሌውም ዓይኑ በተከፈተ ጊዜ ተራራው በእሳት ሰረገላዎች ፈረሶች ተከቦ አየ። አንደኛ ነገሥት ምዕራፍ 6 ቁጥር 16 እስከ 17። ተመሳሳይ ነገር በቅዱስ ሙሴ ጸሊም ላይ ደርሷል። ይህን አባት የሐሳብ ኃጢአቶች ያጠቁት ነበር። ሁል ጊዜም ስለ እነዚህ ሐሳቦች ሊያማክር ወደ ንስሐ አባቱ ወደ ቅዱስ ኤስድሮስ ይሄድ ነበር። ለ14 ጊዜያት ከተመላለሰ በኋላ ቅዱስ ኤስድሮስ ከባቱ በላይ ይዞት ወጣና ወደ ምዕራብ ተመልከትና ያየውን ንገረኝ። አጋንንት ወደ መነኮሳት የእሳት ጦሮችን ሲወረውሩ አየሁ። ወደ ምስራቅ ተመልከት፣ ምን ይታያል? ሙሴ ጸሊምም መላእክት ጦሮችን እየመከቱ ለመነኮሳቱ ሲከላከሉ አየሁ። አባ ኤስድሮስም እንግዲያውስ ማናቸው ይበልጣሉ? የሚያጠቁን ወይስ የሚጠብቁን? ቅዱስ ሙሴ ጸሊም መለሰ፣ የሚጠብቁን። ወዲያውኑ ክፉ ሐሳቦች እርሱን መዋጋት አቆሙ። ጠላታችን በእኛ ውስጥ የሚተክለውን ክፉ ሐሳብ መቃወም ዋጋን የማያስገኝ አይደለም። የሚከተለውን የአበው ታሪክ እንደሚያስረዳን ከመንፈሳዊ አባቱ ጋር አብሮ የሚኖር ወጣት መነኩሴ ነበር። ይህ መነኩሴ ሳይሰግድና የአባቱን ቡራኪ ሳይቀበል እንቅልፍ አይተኛም ነበር። አንድ ምሽት ከሰገደ በኋላ አባቴ ባርኩኝ ሲል አባ ከእርሱ በፊት እንቅልፍ ጥሏቸው ነበር። ይነቁ ይሆናል በሚል ተስፋ እርሳቸው ሳይባርኩት ላለመተኛት ከአጠገባቸው ሊቆይ ወሰነ። ሆኖም አባ ሙሉ ሌሊቱን ተኙ። ይህ ወጣኔ መነኩሴ በዚያው እንቅልፍ አሸለበው። አባ ሲባንኑ 7 መላእክት 7 በዚህ ደቀ መዝሙር ራስ ላይ አክሊላትን ሲያደርጉ ተመለከቱ። እኚህ አባት በጠዋት ማታ ምን ተፈጥሮ ነበር ብለው ጠየቁት። ይቅር ይበሉኝ አባቴ፣ ማታ እርሶን ቡራኪ ሳልቀበል ወደ አልጋዬ እንዴ የሚገፋፋ ሐሳብ 7 ጊዜ መጥቶብኝ ነበር። ይህንን ሐሳብ ተቃውሜው ቆየሁ። እኚህ አባት 7ቱ አክሊላት ክፉ ሐሳቦችን በመቃወም ያገኛቸው መሆናቸውን ማወቁ። ይህንን ታሪክ ለሌሎች መነኮሳት ነገሯቸው። በትዕቢት እንዳይወድቅ ሲሉ ግን ለዚህ ወጣት ደቀ መዝሙራቸው አልነገሩትም። ዲያብሎስ በእኛ ውስጥ በሚተክላቸው ክፉ ሐሳቦች ፈንታ በጎ ሐሳቦችን በሕሊናችን መቅረጽ ይገባናል። ይህንን የማድረግ ምሳሌ የሚሆኑም አሉ። በፈተና ስትወድቅ ወይም የጉዳዮች አለመሳካት ሲገጥምህ ዲያብሎስ በእግዚአብሔር ላይ እንድታጉረመርምና እንድታማርር የሚገፋፋ ሐሳቦችን ያመጣብሃል። እነዚህ ሐሳቦች እግዚአብሔር ይመስገን በማለት ተዋጋቸው። ለመጀመሪያ ይህንን የምትለው በአንደበትህ ብቻ ሊሆን ይችላል። ቆይቶ ግን ልብህ ከአንደበትህ ጋር ማመስገን ይጀምራል።
የዲያብሎስ የስልኩታ ምክር በበደለ ሰው ላይ እንድትቆጣ የሚገፋፋ ቢሆን ለዚያ ሰው ጥፋት ማስተባበያ በመፍጠር ክፉ ሐሳብን ተቃውሞ። ምናልባት የደረሰብህ በደል በህሊና እየተመላለሰብህ ቢያነዋውጥ ጌታ ሆይ ይቅር በለው እኔንም ይቅር በለኝ በማለት ሐሳብህን ታገለው። ሌላው የዲያብሎስን ክፉ ምክር መቃወሚያ መንገድ የንስሐ አባትህ እንዲጸልዩልህ መጠየቅ ነው። አባቴ ዲያብሎስ እየደለለኝ ነውና በጸሎቱ ይርዱኝ በል። ፓራዳይዝ ኦፍ ፋዘር በተሰኘው መጽሐፍ ላይ ስለ አንድ ወደ ከተማ ስለተላከ መነኩሴ ተጽፏል። ይህን አባት አንዲት ውብ ወጣት ከእርሷ ጋር በኃጢአት እንዲወርድ ልትማርከው ሞከረች። ይህ አባት አምላኬ በንስሐ አባቴ ጸሎት አድነኝ ብሎ ጮኸ። በቅጽበት ውስጥ ራሱን ወደ ገዳሙ በሚወስደው ጎዳና ላይ አገኘው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።